ታይም በጣም በቃ የራሳቸውን ህዝብ የራሳቸውን ትምህርት አሰድበው ባታውቁት ራሱ የራሳችሁን ትምህርት አታሰድቡ። ባይዘው ባታውቁት ባትረዱት ትምህርቱን ባትረዱት ራሱ ማለት ነው። ኦኬ በቃ አሁን ሶላ ስክሪፕቹራን አልተረዳችሁትማ። እሺ አልተረዳችሁትም፣ በቃ አልተረዳችሁትም ማለት ግን ትምህርቱ ሲሰደብ እዛ ጋር እናንተ ትስቃላችሁ ወይ እንትን ታደርጋላችሁ ማለት ግን አይደለም። ትምህርቱ ሲሰደብ እናንተ እዛ ቦታ ላይ ተቀምጣችሁ ትምህርቱን ግን ታሰድባላችሁ ማለት አይደለም። አርፈ ተቀመጥ፣ በቃ አርፈ ተቀመጥ። ይሄ አይደንቲቲን የተሳደብከው የተናገርከው አርፈ ተቀመጥ ትላላችሁ። ትምህርቶቻቸው ገብተዋቸው አይደለም ብዙዎቹ ፕሮቴክት የሚያደርጉት እንደዛ አይደለም። መጥቶ ቡሊ ሲሆኑባችሁ ኮሜንት ስር ምናምን በቃ ሲሰድቧችሁ ምናምን በዛ ደረጃ እኛ መሆን አለብን ማለት አይደለም። የእንስሳ ኢንስቲንክት ነው፣ እኔ አልመርጠውም። ግን ደግሞ ፕሮቴክቲቭ መሆን ባለብን ነገር ፕሮቴክቲቭ መሆን አለ። ለወንድሞቻችን ፕሮቴክቲቭ መሆን አለ። አንዳንድ ወንድሞቻችንን እኔ ብናገራቸው እኔ በገሰጻቸው ምንም ማለት አይደለም። በአደባባይ እንዲያታርጉ ብዬ የገሰጽኳቸውን ሰዎች ቴሌግራም ቻናሌ ላይ በማይሆን ስም ሲጠሯቸው ወይ አርፈ ትቀመጣለህ ወይ ደግሞ ትወጣለህ። እዚህ እኮ ምናልባት ተነጋግረን ልታገኙን ትችላላችሁ ምናምን። አዎ ተነጋግረን ቪዲዮ የሰራሁባቸው ሰዎች አሉ እኮ እንዲህ ላይፍ ገብቼ እኮ እስከ ትናንት የተናገርኳቸው ሰዎች አሉ። እኔ ፊት ግን ሌላ ሰው መጥቶ ማንም ሰው ዲስሪስፔክት አያደርጋቸውም ከውጭ ማለት ነው። ወንድሞቼ ናቸው፣ ወንድሞቼ ናቸው፣ እህቶቼ ናቸው። የፈለገ ነገር ቢሆን እኔ ፊት ዲስሪስፔክት አታደርገውም፣ እሱን ማለት ነው እንትን አታደርገውም ጭራሽ። አንዳንዶች ጋር እሱ ነገር ለምን እንደሌለ እኔ ግራ ነው የሚገባኝ። እና አንዳንድ ቦታ አትግቡ እስቲ በቃ ምናምን ስንል የማሳመን ሜንታሊቲ ሳይሆን ይሄ በቃል ብዬ አስባለሁ። አንዳንዱን ነገር በቃ መኮረጅ ካለብን ከኦርቶዶክሳውያኑም ከሙስሊሞቹም መኮረጅ አለብን ብዬ አስባለሁ። በተለይ እንዲህ አይነት ሜንታሊቲዎች ስፒሪቹዋሊቲው ካልገዛ ቢያንስ ሳይኮሎጂውን ልንወስደው ይገባል። ሚዲያ ሳይኮሎጂ ላይ በጣም ገና ነን። በጣም ይገርመኛል። እንዲህ ይህ ሁሉ ህዝብ የት ነበር? ደቀ መዝሙር ተምሮ ነው እንዲወጣው ራሱ ላል ሲሪየስሊ ማለት ሚዲያ አጠቃቀሙ ወጥቶ አንደበቱን የማይሰበስበው ሰው ብዛቱ ወጥቶ ትምህርቱን ዲፌንድ ማድረግ ቢያቅተው ሲስተሙን ዲፌንድ ማድረግ የማይችል ሰው እንደዚህ አይነት ኢምፖተንስ ያለበት ሰው ብዛቱ መጫወት መሳሳቅ ምናምን በቃ እንደ ፍሬንድ እኮ ማውራት ምናምን ያለ እኮ ነው እንዴ። አንዳንድ ወገኖች ቤት እኮ ተገናኝተን እኮ ከኦርቶዶክስ ወንድሞቻችን ጋር እኮ እንቀላለዳለን፣ እንሳሳቃለን ምናምን እኮ እነ ልደት ይገባሉ ምናምን ከናኬ ጋር ምናምን እኮ አውጥተን ተሳስቀን የወጣንበት ጊዜ አለ እኮ። ግን እሱ የሆነ በእንትን የሆነ በቃ የሆነ እከሌን ካናገር ከአይነት ሀሳብ ይኖር ሳይሆን ሚዲያ ሜንታሊቲው በጣም ገና ነው። በጣም ዲሲፕሊኑ ገና በጣም ሲበዛ ገና እዛ ጥግና እዚህ ጥግ ጽንፍ የያዘ። ስለዚህ መስተካከል አለበት። ትምህርታችሁ እየተሰደበ ትራዲሽናችሁ እየተሰደበ ያ ነገር እየሆነ እናንተ ቤት ከፍታችሁ ለሚሳደቡ አሳልፋችሁ ሰጥታችሁ እያላችሁ ስክሪፕቶና ደብተር ልጽፉ ማለት ነው። ሪሊ ከምራችሁ አክቹሊ እርስ በርሳችሁ ባለቤቱ የጣለውን አሞሌ ባለ ምን አይቀበለውም ነው የሚባለው አይደል? እና አንዳችን የአንዳችንን ትራዲሽን ስንሰድብ ስለምንታይ እዚሁ ሰው ያው የውጮቹ ያንን ቢያደርጉት እንትን አይለንም፣ እሱ አይገርመንም። ግን ይሄ ሁሉ በቃ ሚዲያ ዲሲፕሊን የለንም። በቃ እሱ ሚዲያ ዲሲፕሊን የለም። እነዚህን ሰዎች ደግሞ የምናበረታታቸው እኛው ነን። በቃ ገብተን ቁጭ እንላለን ወይ ገብተን በቃ እንታደማለን ምናምን። አንዳንዴ አያስችለንም። ኦፍኮርስ ዮኒ ማኛው የተገባውበትን ቀን ነው ያረሰው እና አያስችለንም። በቃ እንትን ዲፌንድ መደረግ አለበት ብለን ላሰብነው ነገር እንገባለን። ባለፈውም ብያቸዋል። ይሄ የዲቤተር ኢንስቲንክት ሲኖራችሁ እንደዛ ነው። በቃ ገብታችሁ ኖ ይሄ ስህተት ነው ምናምን የምትሉበት ጊዜ አለ። ግን እሱን ያመጣው አስቀድሞ ሆኖ ምንድን ነው ሲባል እዛ እንዲሰደብ ያደረገ ሰው አለ ገብቶ ማለት ነው። ስለዚህ የግድ ፕሮቴክት ለማድረግ ትገባላችሁ ግዴታ። ከዛ በኋላ በቃ ስለዚህ እንደነዚህ አይነት ነገሮች በጣም መስተካከል አለባቸው እኛ መካከል። በቃ ስንከፍት ለእግዚአብሔር ክብር ለቤተ ክርስቲያን ጥቅም መሆን አለበት።
ቤተክርስቲያን በቃ ቤተክርስቲያን ካሉ በቃ አይመለሱም። እኔ ሪሊ አንዳንድ ጊዜ የኦርቶዶክሳውያኑ ማይንድ ይገርመኛል። ቤተክርስቲያን ካሉ በቃ አለቀ። በቃ ራሳቸውን የሚሰጡለት ጉዳይ እና እሱ ተርምኛ ጋር የለም። ዝም ብዬ እንዳላለቃቅስባችሁ እንጂ የለም እሱ ተርምኛ ጋር እና ገብተን የሆነች ቁንጸል ሀሳብ ይዘን እሷ ሀሳብ ላይ የገዛ ትራዲሽናችንን ስናስቀጠቅጠው እንትን እናደርጋለን። ስናስቀጠቅጠው ማለት ምንድን ነው ሲባል ያ ቤተክርስቲያን የሚባለው ተርም የለም እኛ ጋር። እዛ ግን በህይወትም በሞትም የምትጠብቁት ነገር ነው። ኦርቶዶክሳዊ ማይንድ ጋር በህይወትም በሞትም የምትጠብቁት ነገር የቤተ ክርስቲያን ሜንታሊቲ ነው። ከዛ ስትገቡ እኮ የለም እኮ በቃ ኤክሌሲዮሎጂ ውስጥ እኮ በጣም ብዙ እኮ የማትቀበሉት ነገር አለ እኮ። በጣም እኮ እንትንም አላደርገው የማልደግፈውና ፕሮቴስታንት ሆኜ የምቀርበት ጉዳይ አንዱ እኮ ነገረ ቤተ ክርስቲያን አላደርገው የማልደግፈው ድምጽ አንተ ስሰማው ሲደብር፣ እሺ የራሳችሁን ድምጽ ሰምታችሁ ታውቃላችሁ? ለምን ፕሮቴስታንት ሆነ ትቀጥላለህ ብትሉኝ ኤክሌሲዮሎጂ አንዱ ኤክሌሲዮሎጂ ለምን አትሆንም ኦርቶዶክስ ሆነ ለምን አቃጠለም ብትሉኝ አንዱ ኤክሌሲዮሎጂ ነገረ ቤተ ክርስቲያን። ስለዚህ ነገረ ቤተ ክርስቲያኑ ዲፌክቲቭ ሆኖ ራሱ ግን የህይወትና የሞት ጉዳይ ነው፣ የኤግዚስተንስ ጉዳይ ነው ጋይስ። ይሄ ትክክለኛ ሜንታሊቲ። ከኋላ ያለው ትምህርት ልክ ነው አይደለም፣ በኋላ እናወራለን። ግን ይሄ ትክክለኛ፣ ለዛ ነው ያልኳቸው ለኦርቶዶክሳውያኑ በዚህ ጉዳይ ላይ በደንብ ክሬዲት እሰጣለሁ ያልኳቸው ለዛ ነው። ትክክለኛ ሜንታሊቲ እንዴ በ2000 ዓመት ታሪክ ውስጥ ለቤተ ክርስቲያን እንትን ያለ ግድ ያላላቸው ሰዎች አንድም ነገረ ክርስቶሳዊ ኑፋቄ ውስጥ የገቡ ሰዎች ናቸው፣ እንደነ ንስጥሮስ አይነቶቹ ማለት ነው። ከዛ ደግሞ እንደነ ኖስቲካውያን አይነቶቹ ናቸው። አንድም ደግሞ አሁን እየመጣ ያለው በእኛ መካከል ያለው በጣም የማይረባ አስተሳሰብ የኔ ትራዲሽን ካልሆነ በስተቀር ሌላው ላሳብ ነው የሚለው ማለት ነው። ስለዚህ እነዚህ ሁለቱ በጣም መስተካከል አለባቸው። በቃ ነገረ ቤተክርስቲያን፣ ኪንግደም ማይንድ፣ እነዚህ ሁለቱ ሳይነጣጠሉ የሚሄዱ ነገሮች ናቸው። ለኪንግደሙ ምን አረጋችሁ? እንግዲህ 3ኛ ቀን ነው በተከታታይ ይህን ነገር ሰውረው ነው። ምን አረጋችሁ ለኪንግደሙ ተብለን ብንጠየቅ ምንድን ነው የምናደርገው? ለእግዚአብሔር መንግስት ምን አረጋችሁ፣ ለቤተክርስቲያን ምን አረጋችሁ ይባል። ስለዚህ የቤተክርስቲያን ጉዳይ በቃ የልብ ጉዳይ መሆን አለበት፣ የራሳችን ጉዳይ መሆን አለበት። ቤተክርስቲያንን አትስቴክ አስቀምጣችሁ ኪንግደሙን አትስቴክ አስቀምጣችሁ ኦኬ እንዳለ በቃ እንትን ላይ ያርጋችሁት፣ አደጋ ላይ ያርጋችሁት፣ ገደል ጫፍ አስቀምጣችሁት የምትሞግቱት ደተርም የለም። ታውቃላችሁ የሶላ ስክሪፕቹራ አክራሪ ነኝ፣ የሶላዎቹ አፍቃሪ ነኝ። ሶላ ስክሪፕቹራን ደግሞ በጣም አከራለሁ። ሶላ ስክሪፕቹራ እና ሶለስ ክሪስተስን በጣም አከራለሁ። ግን እነሱን ራሳቸውን እኔ ፕሮቴክት የማደርገው በቤተ ክርስቲያን ኮስት ፕሮቴክት የማደርገው እንጂ በግል ሀሳቤ ልክ አይደለም። ቤተ ክርስቲያንን ሊጠቅም በሚችለው ልክ ነው ፕሮቴክት የማደርገው እንጂ እኔ ጋር ባለው ዶክትሪናል ክላሪቲ ልክ ብቻ አይደለም። እኔ ጋር ባለው ፖለቲካል ኮሬክትነስ ልክ ብቻ አይደለም። በዛ ደረጃ አይደለም። ስለዚህ ሁለቱ በጣም የሚያስፈልጉ ናቸው። ፖለቲካል ኮሬክትነስ ያስፈልገናል፣ ዶክትሪናል ክላሪቲ ያስፈልገናል። ኦፍኮርስ እነዚህ ሁለቱ ዋና ነገሮች ናቸው። ሶስተኛው ነገር ግን ከኪንግደም አንጻር ነው ይህን የምንቃኙ። ኦኬ ከኪንግደም አንጻር ነው የምንቃኙ። ያ ካልሆነ ግን በጣም አስቸጋሪ ነው። የእግዚአብሔርን መንግስት ማስቀደም ካልቻልን ሌላ ጉዳይ። እንኳን ወተን እዚህ ቲክቶክ ላይ ለምናወራው ነገር ይቀርና መጽሐፍ ቅዱስ ስለምንበላው ራሱ ነግሩን። ስለምበላው እኮ ነው። ሳልበላ እኮ ሰርቫይቭ አላደርግም ከነገረን በኋላ መንግስቱን አስቀድሟል። ኤቭሪ ፐርሰናል ነገራችሁ ራሱ ከመንግስቱ በኋላ ነው የሚደርሰው። ኤቭሪ ፐርሰናል ነገራችሁ ለእኔ ያስፈልገኛል፣ ያለዚህ ጉዳይ አልኖርም የምትሉት ነገር ራሱ ከኪንግደሙ በኋላ ነው የሚመጣው። ዛትስ ዋይ በቃ ስለምበሉት አትጨነቁ ምናምን። ለምን ሲባል በቃ ጸልዩ፣ ሁሉ ይጨመርላችኋል አለ፣ ሁሉ ይሰጣችኋል አለ። እናንተ ግን የእግዚአብሔርን ጽድቅ ፈልጉ አለ፣ መንግስቱን እሱን ፈልጉ አለ ኢየሱስ። ኢቭን ፐርሰናሊ እኔ እኮ ይሄ ነገር በጣም ያስፈልገኛል የምትሉት ነገር ከቤተ ክርስቲያን በኋላ ነው። ከቤተ ክርስቲያን በኋላ በጣም ፒስ ዶኜ ካወራሁባቸው ጊዜዎች መካከል አንዱ ኤምኬሲ ላይ የማይሆን ጥቃት የተሰነዘረ ጊዜ ነበር። ብዙ ጊዜ ስሜታ ያልሆንም ታውቃላችሁ፣ ግን አንዱ እሱ ነበር። እና ለምንድን ነው ግን ካላችሁ ቤተክርስቲያን የሚባለው ተርም ግዴታ ነው። በቃ ይሄንን ከዛ ሰፈር መልመድ ካለብን ራሱ ከዛ ሰፈር መልመድ አለብን።
ኦርቶዶክሳውያኑ መልመድ ካለብን ራሱ ማለት ነው። በቃ የምንወስደው ነገር አለ። ስለ ቤተክርስቲያን ያለን ነገር መስተካከል አለበት። ለቤተክርስቲያን ጥቅም ካልሆነ ምን ገባችሁ፣ አወራችሁ፣ ወንድማችሁን ሰደባችሁ፣ የሆነን ትራዲሽን ቢሊትል አድርጋችሁ በቃ አውርታችሁ ምናምን እንትን አድርጋችሁ የሆነ ሰው ፎቶ ይዛችሁ ወጣችሁ፣ የሆነ ቤት ከፍታችሁ ወይ ራሳችሁ አልተወያያችሁም፣ ወይ በትክክል የሚወያዩትን ሰዎች ጥሩ ግራውንድ አላዘጋጃችሁላቸውም። የእናንተ ተቃራኒ የሆነው ሰውዬ መጥቶ ሰሞኑን ልጅ ሰሶችን ምናምኑ ላይ ያዩ እንዳለ አበለሻሸው፣ እናንተ ፊት ለፊት ተቀምጣችሁ ማለት ነው። ከዛ ምን እየሰራችሁ ነው? ከዛ ቲክቶክ ላይ ምን እየሰራችሁ ነው? መቼም የጴንጤ ጊፍት ታውቁታላችሁ ማለት እንደነዚህ አይነት ሰዎች ለጊፍት ነው እንዳለን ከዛ ሰፈር የሚያገኙት ጊፍት ከሌለ በስተቀር ታውቁታላችሁ። በቃ ምንም እንትን አይደለም። ስለዚህ አንዳንድ ጊዜ ለጊፍት ነው ኦፍኮርስ፣ ከዛ ሳይድ የሚገኙ ነገሮች ሊኖሩ ይችላሉ። አንዳንዴ ግን ለሱም ራሱ አይደለም ፑርነስ ነው። ይሄ የመጨረሻ እንትን የሆነ ፑርነስ አለ። ይሄ ኤክሌሲዮሎጂ ላይ ያለን ኪንግደም ማይንድ ላይ ያለን ፑርነስ አለ። ከሱ አንጻር ነው የምንመለከተው። በቃ ግድ አይለን ባጭሩ። ለአንዳንድ ሰዎች እንደዛ ይመስለኛል። ከዛ በኋላ ድንገት ተነስተ ታወራለህ። እኔ ከዚህ በኋላ ከእናንተ መሀል አይደለሁም ምናምን ትላለህ። እና ምንድነው እሱ ውስጥ ያስገባን ሲባል ለቤተክርስቲያን ያለን ፍቅር፣ ስለ ቤተክርስቲያን ያለን ሐሳብ ኦኬ፣ ስለ ቤተክርስቲያን ያለን ሐሳብ ቤተክርስቲያን ለሚለው ተርም ያለብን በቃ ይሄ ውሃ የማያነሳ ወንዝ የማያሻግር አመለካከት፣ እንደነዚህ አይነት ነገሮች መስተካከል አለባቸው። እኔ በየጊዜው እንደዚህ በተለይ ወንጌላውያኑ ጋር ያለውን ነገር የማስጠቃት ቴንደንሲ ያላቸውን ጴንጤዎች ሳይ እሱ ነው የሚመጣብኝ እና ሪሊ ዲስ ኢዝ ባድ። እና ቤት ከፈቱ ስትከፍቱ አንድ ለቤተክርስቲያን ጥቅም ይሁን፣ ሁለተኛ ለእግዚአብሔር ክብር ይሁን። እና ጌታችን ራሱ ተወለደና ሲወለድ መላእክቱ የተናገሩትን አይታችሁታል። በጣም እያወራሁ ነው። ቆይ ለሌሎቻችሁ እድል እስኪ ይሄን ልበልና መላእክቱ የተናገሩትን ነገር ትዝ ይላችኋል? መላእክቱ ያሉት ነገር ክብር ለእግዚአብሔር በአርያም ይሆናሉ፣ ለሰውም በምድር በጎ ፈቃድ። እና ኢየሱስ በአገልግሎቱ ሁሉ ያደረጋቸው ነገሮች እነዚህ ሁለት ነገሮች ናቸው። የመጀመሪያው አባቱን እስከ ጥግ ነው ያከበረው። በቃ እግዚአብሔር በእያንዳንዷ እርምጃው፣ በእያንዳንዷ ውሳኔው አባቱ ከብሯል፣ እግዚአብሔር ከብሯል፣ በእያንዳንዷ እርምጃው ማለት ነው። እና የሆነ ቀን ዮሐንስ ወንጌል ላይ ስትመለከቱ መጡ አለ እና ከግሪክ የመጡ አይሁድ ሄሌናውያኑ ማለት ነው። ኦኬ፣ ከዛ የመጡ አይሁድ ኢየሱስን ልናይ እንሻለን አሉ እና እነ ፊልጶስ ያው እንደለመዱት መጡና ተነጋገሩና ሊያዩ ይፈልጋሉ ሲሉት እኔ ባለውበት አገልጋይ በዛ ይሆናል ምናምን አላቸው ማለት ነው። ጭራሽ የማይሆን አይነት መልስ ነው የሰጣቸው ማለት ስትመለከቱት። ሊያዩ ይፈልጋሉ ሲባል አይ ቆይ አሁን አልፈልግም ምናምን አንድ ነገር ነው ወይ? እሺ ሌላ ጉዳይ ነው። እኔ ባለውበት አገልጋይ በዛ ይሆናል አላቸው ማለት ነው። ኦኬ፣ እና ኦቨርዌልም የሆነበትንም ነገር ነገራቸው፣ የሆነ ያዘነበትን ነገርም ነገራቸው። ከዛ በኋላ ደግሞ ኖ እኔ ባለውበት አገልጋይ በዛ ይሆናል አላቸው። ለካ ኢየሱስ ያንን የእሱን ፕሬዘንስ የሚፈቅድለት ሰው መቼም ሉና ብለን ዘምረናል። አንዳንድ መዝሙሮች አሉ በጣም ጥሩ መዝሙሮች፣ አንዳንዴ ግን የግብዝ የሚሆኑብኝ መዝሙሮች አሉ። ህልውና እሺ ያ ልክ ነው። ከዛ ስትሄዱ ህልውና ያለበት ቦታ የላችሁ ዘምራችሁ ወጣችኋል። እናንተ ከህልውና ወጣችኋል፣ የለንም እዛ አካባቢ። እና ያስፈራኛል፣ ዝማሬውና ላይፋችን ያስፈራኛል። እና ኢየሱስ ፕሬዘንሱን ራሱ የሚፈቅድላቸው ለካ አብረውት እንትን ማድረግ መቀጠል ለሚፈልጉ ሰዎች ነው። ለምን ሲባል የእግዚአብሔር ክብር የሚገለጠው እዛ ጋር ነው። እግዚአብሔር የሚከብረውም እዛ መካከል ነው። አይታችሁታል። ስለዚህ ኖ እኔ ባለውበት አገልጋይ በዛ ይሆናል ያላቸው የሉም፣ አልታይም፣ ለእነዚህ ሰዎች አልፈልግም። በቃ ሀሳቡ ምን ነበር? መታየት አልነበረም ሀሳቡ። ወጥቶ ሲያስተምር ተአምር ሲያደርግና ማየት የፈለጉት እንደዛ ነው አይደለ? ሐዋርያት ሥራ ምዕራፍ 17 ላይ ስትመለከቱ የግሪክ ሰዎች አቴንስ አካባቢ የነበሩትን ሰዎች ሲናገር ሉቃስ
አዲስ ነገር ሲሰሙ ከመዋል በስተቀር ስራ አልነበራቸውም ይላል። አዲስ ነገር ይዛችሁ ችግር የለባቸውም ይሰሟቸዋል። አይታችሁታል። እና እነዚህም ሰዎች ያው ጀስት ሄለናውያን ናቸው፣ ከግሪክ ሀገር የመጡ ስለሆኑ ተመሳሳይ በቃ አዲስ ነገር ሊያዩ ፈልገዋል። እና ልናይ እንፈልጋለን መምህሩ ምናምን። አይ እኔ የምኖረው አገልጋይ ባለበት ነው። በቃ በትክክል እሱን ይሄ ሊያገለግል ለሚፈልግ ሰው አጠገብ ነው ያለው። ፕሬዘንሴ በቃ አባንደንት ነው፣ ምንም እንትን አይደለም። ግን የኔ ፕሬዘንስ ተጠቃሚ የሚሆኑት ፕሪቪሌጅ የሚሆኑት ሰዎች እነዛ ሰዎች ናቸው። እነዛ ሰዎች ናቸው አገልጋዮች፣ ይሄ የእግዚአብሔርን ክብር የሚናፍቁ ልክ እንደነዛ አይነት ሰዎች ናቸው እኮ። አትታይም ተአምር ስታደርግ ምናምን ሊያጨበጭቡ መጥተዋል። አይ ስታስተምር ምናምን እኮ በስሚ ሰሚ መጥተው እኮ ነው፣ ሳይሄዱ በፊት እኮ በዓሉ አልቆ ሳይሄዱ በፊት ሊያዩ ፈልገው ነው። አይ አልታይም። ለምን ሲባል ኢየሱስ ዓላማው የሆነ ብዙ ሕዝብ የተሰበሰበ ቦታ ከፍታ ቦታ ላይ ቆሞ የሚያስደምም ንግግር ተናግሮ የሚያስደምም ተአምር አድርጎ ባይ ምናምን ማለት አይደለም። እንደዛ አይነት ነገር አይደለም። ኢየሱስ ጋር ያለው ሜንታሊቲ እሱ አልነበር። በዛ መንገድ አይደለም ኢየሱስ የሚሰራው። ምክንያቱም የሚሰራው ለምን አይነት ኪንግደም እንደሆነ ያውቃል። ምን አይነት ኪንግደም ሊመሰርት እንደመጣ ያውቀዋል። አይ አልታይም ነው እና የት ነው የምትገኘው ካላችሁት፣ አባቴ የሚከብርበት ቦታ፣ እሱ የሚታይበት ቦታ። ኦኬ። እና በጌታ ስም አንዳንድ ጊዜ ቁጭ ብዬ ስለ ኢየሱስ አስቤ ተከተሉን ብሎናልና ከዛ ተከትለን የሆነ ሰዓት ላይ ሉዝ ያደረግነውም ነገር እንዳለ አስባለሁ፣ እንዲህ አይነት ነገሮችን ሳስብ። ስለዚህ የመጀመሪያው የእግዚአብሔር ክብር ነው። በቃ ክብር ለእግዚአብሔር በአርያም ይሁን የሚለው የመላእክቱ ያ ንግግር ኦልሬዲ በእያንዳንዱ በዛ 33 ዓመት ተኩል ውስጥ በኢየሱስ ተገልጧል። በእያንዳንዷ ባደረገው ነገር የእግዚአብሔርን ክብር ፈልጎ እንጂ እሱ መታየት ፈልጎ አያደርገውም። እና ያ በቃ ክላይማክሱ ነበር። ለበዓል መጥተዋል ምናምን ሊያዩ ይፈልጋሉ። አልፈልግም፣ እኔ የሚያገለግለኝ ባለበት እሱ ነው በቃ እግዚአብሔር የሚጠቀምበት ሰውዬ ባለበት እኔ እዛ አለሁ። በቃ የኔ ፕሬዘንስ እዛ ጋር አባንደንት ነው። እነዚህኞቹ ጋር አልፈልግም፣ አልታይም። እነዚህ የመጡት እኔ በቃ ሳወራ ምናምን ሰምተው ጉድ ሰማን ዛሬ ተአምራየን ብለው ሊሄዱ ነው። አልፈልግም። ይገርመኛል። የእግዚአብሔር ክብር ከዛስ ጥቅሙ ደግሞ በምድር ላይ ለሰዎች ነው። የእግዚአብሔር በጎ ፈቃድ በከበረ ልክ በምድር ላይ ደግሞ ለነሱ ይሆናል። ለነሱ ደግሞ ይሆናል። ስለዚህ በአጭሩ ከዛ ለሚሰበስበው መንጋ ጥቅም ኢየሱስ ይኖራል። በዛ ውስጥ አባቱ ይከብራል። በቃ ለነዚህ ሁለት ነገሮች ኖሮላቸዋል ኢየሱስ። ኢቭን ሞቶላቸዋል። ኢቭን ራሱን ሰጥቶላቸዋል ኢየሱስ። እና ይህን ካራክተር ነው የእግዚአብሔር መንግስት የሚፈልገው። ይሄኛው ካራክተር ሰው ቤት ስንከፍት እንዲህ አይነቱ ካራክተር ሳይኖረን ከሆነ እንደዚህ አይነቱ ሜንታሊቲ ሳይኖረን ከሆነ አስቸጋሪ ነው። ማንን ልጠቅሙ ነው? ዛሬ ቤት የከፈታችሁት ማንን ልጠቅሙ? ምን ልጠቅሙ? ማንም ሆኖ ምንም ሆኖ በቴዎሎጂ ለምን ጥግ ድረስ እንትን አይኖራችሁ? ምንም መጨረሻ ላይ ቱ ቢሆንስ አይጠቅማችሁም። የሆነ ሰዓት ጌታ ፕሬዘንሱን ከለመዳችሁ በኋላ ኢየሱስን ከለመዳችሁ በኋላ ሪሊ እሱ እግር ስር መሆንን ከለመዳችሁ በኋላ ኤቭሪቲንግ ከንቱ ነው የሚሆነው። እናንተና መጽሐፍ ቅዱሳችሁ ብቻ ተፋጣችኋል፣ ቆማችኋል በእግዚአብሔር ፊት እና አይጠቅማችሁም። አንዳንድ ጊዜ ኢቭን በቃ ቴዎሎጂያችሁ የንባባችሁ ልክ ራሱ የማይጠቅምበት ጊዜ አለ። ምንም እንደሌላቸው ናቸውና እግዚአብሔር ፊት የምትቀርቡት ምንም እንደሌላቸው ናቸው። እግዚአብሔር ፊት የምትቀርቡት ምንም እንደሌላቸው ናቸው። ብዙ ነገር እንዳለን ሆነን ላይፍ ከፍተን ስናወራ ይገርመኛል። እና እንዲህ የምለው ቴዎሎጂ እየጠላው ምናምን አይደለም። ያው ቤቲ ታውቃለች፣ ፐርሰናሊ ላይፌን ታውቃለች እና ታውቃላችሁ መጽሐፍ ነው የምላችሁ እና ውጭ ያላችሁ ሰዎች በተለይ እና እየጠላሁ አይደለም፣ ግን እነዚህን ሁሉ ጨርሼ ባነብ ራሱ እነዚህን አንብቤ ጨርሼ እነዚህን ሁሉ ጨርሼ አንብቤ መጨረሻ ላይ እግዚአብሔር ፊት ስቀርብ እኔና መጽሐፍ ቅዱሴ እግዚአብሔር ፊት አለን። በቃ ተንበርክክ ያለው ባዶ ነኝ፣ ምንም ነገር የለም። የሆነ ነገር እንዳላችሁ አስባችሁ እነንትናን ያላችሁን ነገር ለማሳየት አስባችሁ ምናምን ስትከፍቱ ጥሩ አይደለም እና ኮንቴክስቹዋላይዝ እናድርገው።
ቤት ስንከፍት አንዱ ለእግዚአብሔር ክብር ነው፣ ሌላው ለሰዎች ጥቅም ነው። ምንም እንደሌለው ሰው መሆን መቻል አለብን። በቃ ምንም ለእግዚአብሔር ጥቅም ካልሆነ ምንም ነገር፣ ለእግዚአብሔር ክብር ካልሆነ፣ ለቤቱ ጥቅም ካልሆነ ምንም የለን። ምን አለን ትላላችሁ አይደል? ስለዚህ ኢየሱስ እንደኖረው መኖር ይሆንል፣ እንደተራመደው ሲሪየስሊ። ያቺን ጥቅስ እኔ ስንት 2 ሳምንት መሰለኝ እየጸለይኩባት ራሱ ማለት ነው፣ እያነበኩ እየገረምኩ ነው የሚሉ ከግሪክ ምናምን እኮ ማለት በቃ የዛ ዘመን እኮ የሆነ ጥበባ ምናምን እንትን ያደረጉ እኮ ናቸው፣ የሆነ ስኩል ኦፍ ቶት ውስጥ ምናምን ያለፉ ምናምን አይነት ሰዎች ማለት እንደነዚህ አይነት ሰዎች ናቸው እኮ የመጡት ነው። እስቲ መምህሩን እንየው። አይ ጭራሽ ዲያስፖራ መጥቶ ምናምን። እሺ በቃ መምህሩ ሊዘነው ነው። ኧረ ወፍ አይ እኔ ባለሁበት አገልጋይ በዛ ይኖራል። ሊያገለግሉኝ ነው የመጡት አይደለም። ለምንድን ነው የመጡት? ተአምር አየን ብለው ሊሄዱ ዘገባ ሊያቀርቡ አቴንስ ሄደው ማለት ነው፣ አሌክሳንድሪያ ምናምን ሄደው እዛ ኢየሱስ የሚባል አንድ ሰውዬ አይተን የሚያስተምረው ትምህርት አዲስ ፍልስፍና ነው። የሚሰራው ተአምር ሌላ ታሪክ ነው። ከግሪክም ከአይሁድም የሆነ ነገር ያዘ፣ ከፍልስፍናውም ከኃይሉም የሆነ ነገር ያዘ፣ ከአይምሮም ከፓወሩም የሆነ ነገር ያዘ። ኢንቴሌክቹዋልም ስፒሪቹዋልም አቴንስ ቢመጣም መኖር የሚችል አይሁድ ምድርም መኖር የሚችል የሆነ ሰው አይተን ዩኒቨርሳል የሆነ ሰው ሊሉ ማለት ነው። አይ እኔ አልታይ ፕሬዘንሱን ራሱ የሚፈቅደው ለምን አይነት ሰዎች ነው? ኢየሱስ እግዚአብሔርን ሊያገለግሉት ለቆረጡ ሰዎች ፕሬዘንሱን ራሱ ለዚህ ነው ያልኳችሁ። ህልውና ምናምን ብሎ መዘመሩ በጣም ጥሩ ነው፣ ይቻላል ምናምን። መጨረሻ ላይ እስቲ ፕሬዘንስን የምትፈቅደው ለምን አይነት ሰዎች ነው በሉት። እግሩ ስር መቆየት ለሚወዱ ሰዎች፣ ለእግዚአብሔር ክብር ለመኖር ለሚወዱ ሰዎች፣ ለቤተ ክርስቲያን ጥቅም ለመኖር ለሚወዱ ሰዎች እንጂ ምንም አትጠቅሙ፣ ምንም አትጠቀሙ። በቃ ከዚህ ሜንታሊቲ ውጭ ሆናችሁ የምታደርጉት ነገር ሁሉ ምንም አይጠቅም። ጌታ ይርዳን በዚህ ጉዳይ ላይ። ዛስ ዋይ ቅድም ያልኳችሁ በቃ ከቤተ ክርስቲያን ውጭ የሆነ ወይም ደግሞ ለቤተ ክርስቲያን ጥቅም ላልሆነ ጉዳይ የሚከራከር ኢጎ ያለበት ሰው እንዲህ አንዴ ጀምር ያለው እንግዲህ ስከፍት ቶሎ አልዘጋም እና በቃ ቁጭ ብሎ ስለ ራሱ ሊነግራችሁ ለሚፈልግ ሰው ፊት ለፊት ከባድ ነው። ኢጎ በቃ የኢጎ ጉዳይ፣ ዲቤት ኢጎ፣ ውይይት ኢጎ፣ ዲስከሽን ኢጎ፣ ቤት ከፍታችሁ ማውራት ኢጎ ምናምን ሲሆን ስህተት ነው። በቃ ለቤተ ክርስቲያን ጥቅም አይሆን። በቃ እነዚህን ነገሮች እኛ እንደው ስፒሪቹዋሊ ልንለምደው ካልቻልን ራሱ በቃ የሚዲያውን ዲሲፕሊን እንዴት እንደያዙት ጎረቤቶቻችንን ማየት እንችላለን። በቃ በነፍሳቸው ነው የሚወራረዱት፣ ስለ ቤተ ክርስቲያን በነፍሳቸው ነው የሚወራረዱት። በነፍሳቸው ቅድም እንዳልኳችሁ ይሄን ብዬ ልጨርስ። በነፍሳቸው ነው የሚወራረዱት። ኤክሌሲዮሎጂያቸው ዲፌክቲቭ ነው፣ ቱ ዲፌክቲቭ፣ በጣም ዲፌክቲቭ አልኳችሁ። በቃ ለምን ኦርቶዶክስና ካቶሊክ አትሆንም ብትሉኝ አንዱ ኤክሌሲዮሎጂ ከማልሆንበት ምክንያት በጣም ዲፌክቲቭ። አት ዘ ሴም ታይም እንደዛ ሆኖ ራሱ ለነሱ የኤግዚስተንስ ጉዳይ ነው። የኤግዚስተንስ ጉዳይ በቃ ለኛም መሆን ያለበት እሱ ነው። የቤተ ክርስቲያን ጉዳይ የኤግዚስተንስ ጉዳይ። ስለዚህ እግዚአብሔርን ሕዝብ የማይጠቅም ሕዝቡን የሚያሰድብ ቤተክርስቲያንን የሚያሰድብ ሜንታሊቲ ይዘን የምንወያየው ውይይት፣ ሕዝቡን የሚያሰድብ ዲሲፕሊን ይዘን የምንወያየው ውይይት። ልክ ዝም ብላችሁ አንድ ቤት ስትገቡ ዝም ብለው መተው ቡሊ የሚያደርጓቸው አይታችኋል ኦርቶዶክሳውያን። ልክ እንደዛ አይነት ሜንታሊቲ ባለው መንገድ የምንከፍተው ቤት፣ የሆነ ሰው ይዘን ፎቶ ለጥፈን የምንከፍተው ቤት፣ ስለ ራሳችን ልንናገር ራሳችንን ልናገን የምንከፍተው ቤት፣ እኛ ፕሮቴክት ለማናደርገው ትምህርት ለሰዳቢ አሳልፈን ልንሰጥ ቤት ከፍተን የምንቀመጠው ቪወር ፍለጋ ቤት ከፍተን የምንቀመጠው ጉዳይ ዋጋ ያስከፍላል። ህዝቡን ዋጋ ያስከፍላል። በእምነት የደከሙን ዋጋ ያስከፍላል። ዋጋቸውን የተመኑ ብርቱዎች እንዳሉ ሁሉ በእምነት የደከማሉ። ኢየሱስን ሲወራ ሊሰሙ ፈልገው የሚመጡ ሰዎች አሉ። እሱ ሲሰበክ መስማት ፈልገው ልባቸው ማረፍ ፈልጋ የሚመጡ ሰዎች አሉ። አያገናዝብም እነሱ። ስለዚህ እንደው ከራሳችን መማር ካቃተን ከሌሎች መማር መቻል አለብን ብዬ አስባለሁ። ጌታ ይርዳን በዚህ ጉዳይ ላይ እንደፈለገን
እሱ እንደወደደን እንደፈለገን እንድንኖርለት እንደፈለገው እንድናገለግለው እንደፈለገው እንደዛ መኖር ይሆንልን። ኤክሌሲዮሎጂ ላይ ትንሽ መሄድ አለብን ብዬ ስቲል አስባለሁ። ገና ዝም ብዬ ነው ያወራሁት እና ሲሪየስ ኤክሌሲዮሎጂካል ክላስ ግን መሰረት አለበት ብዬ አስባለሁ። እያሰብኩበት ነው በደንብ። ኤቢም አለ፣ ሌሎችም አሉ። እንቀጥላለን፣ እንሄድበታለን። ጨቀጨኳችሁ መሰለኝ። ተባረኩ። እሺ ቃልዬ ድምፄ ላሰማ በዛውም እና ሰላም እንበላቸው ወገኖችን። ማን አዲስ ነዋ ቤትሻ